ዜማ ተከፍሏል ከጀርባ ያጎበጠኝ የበዛው በደሌ ሊገልጠው የማይችል አንዳችም ምሳሌ ሞልቶ ፈሰሰው የአባትነት ፍቅር በመስቀል ተከፍሏል ክብር ለእግዚአብሔር። ሰላም ጤና ይስጥልን ውድ የእግዚአብሔር ቤተሰቦች እንደምን ቆያችሁ እንደምን ሰነበታችሁ? እግዚአብሔር ይመስገን እኛ ደህና ነን። ይህ በማህበረ ቅዱሳን ዜማና ኪነ ጥበባት ማዕከል የተዘጋጀ ዘወትር ሐሙስ ምሽት 3:30 ጀምሮ ወደ እናንተ የሚደርሰው ሳምንታዊ የሆት ጥበብ መርሃ ግብራችን ላይ ነው የምትገኙት። እስከ መርሃ ግብራችን ፍጻሜ ድረስ የአብሮት ቆይታችሁ አይለማት እንወዳለን። እንግዲህ ተመልካቾቻችን ዘወረደ ብለን እነሆ የደብረ ዘይት ሳምንት ላይ ነው የምንገኘው። ለዚህ ያደረሰን አምላካችን ሁሉ እግዚአብሔር ክብር ምስጋና ይድረሰው። እንግዲህ ለብርሃነ ትንሣኤውም ያደርሰን ዘንድ የእሱ መልካም ፍቃድ ይሁንልን። እንግዲህ ተመልካቾቻችን በዚህ በአብይ ጾም ከምንገለገልባቸው የዝማሬ አገልግሎቶች አንዱ የበገና ዝማሬ ነው ማለት ነው። እንግዲህ የበገና መዝሙሮች የበገና ዝማሬዎች በባህሪያቸው ልመናን፣ ጸሎትን፣ ትህትናን በውስጣቸው ያንጸባርቃሉ። እንዲሁም በአጠቃላይ ፍቃደ ስጋችንን ለፍቃደ ነፍሳችን እንድናስገዛ የሚጋብዙ ዝማሬዎች ናቸው ማለት ነው። ሚስጥራዊ ቅኔያዊ ባህሪያት አላቸው ማለት ነው። እኛም እንግዲህ የበገና መዝሙሮችን ስንዘምር እንዲሁ በመሸምደድ ብቻ ሳይሆን ሚስጥራቸውን ተረድተን የግጥም ይዘታቸውን ተረድተን መዘመር ስላለብን እኛም በዛሬ በሆት ጥበብ መርሃ ግብራችን የዘማሪት ሶስና ዋኔን የተሰኘውን የበገና መዝሙር የግጥም ይዘቱ ምን ይመስላል፣ ሰምና ወርቁ ምንድነው የሚለውን እንግዲህ እህታችን ጸጋነሽ ዝማሬውን ታቀርብልናለች። መምህር ዳንኤል አለባቸው ደግሞ ሰምና ወርቁ ምንድነው የሚለውን አጠቃላይ የበገናውን የዝማሬ ይዘት ይተነትኑልናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ትቆዩ እንጋብዛለን። በድጋሚ በያላችሁበት መልካም የአብይ ጾም እንዲሆንላችሁ እንመኛለን። መልካም ቆይታ፣ መልካም ጊዜ። የበገና መዝሙር ግጥሞች በተለያየ መልኩ የሚቀርቡ ሲሆኑ መጀመሪያ በገና የሚለውን ነው ባጭሩ ብናየው በገና 10 አውታር ያሉት ነው። ከ10 አውታር በታች ነው አይሰራም። ይሄም ከዳዊት መዝሙር ወመዝሙር ዘአሰርቱ አውታሪሁ እዜምር ለከ 10 አውታር ባለው በገና አመሰግናለሁ ብሎ ነብዩ እግዚአብሔር ዳዊት ስለተናገረ በዚያ ምክንያት እሱ የሚዘምርበት የነበረው የበገና መሳሪያ 10 አውታሮች አሉት ነውና ያንንም ደግሞ በምሳሌ ነው የሰራው። እግዚአብሔር ለእስራኤል 10 ትእዛዞችን ሰጥቷቸው ነበረ። ራሳቸውን የሚመሩባቸው፣ እግዚአብሔርን የሚያከብሩበት የሚያመልኩባቸው፣ ሰውንም እግዚአብሔርንም የሚመለከቱ 10 ትእዛዛት ሰጥቷቸው ነበረ። እነሱ ትእዛዛት ዛሬም የጸኑ ናቸው በአዲስ ኪዳን። ልክ በዚያው ልክ እሱ ደግሞ 10 አውታር ያለው በገና ሰርቶ በ10 አውታር ባለው በገና ያመሰግነው ነበርና በዳዊት በመዝሙሩም 10 አውታር ባለው በገና አመሰግንሃለሁኝ ብሎ አስቀምጧልና ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ደግሞ ስርዓቷ፣ ሕይወቷ፣ መገለጫዋ ሁሉ መጽሐፍ ቅዱስ ስለሆነ ከመጽሐፍ ቅዱስ የወጣ ነገር ስለማታደርግ የምስጋና መሳሪያዎቿ መጽሐፍ ቅዱስ ላይ ያሉ ናቸው። አሁን እየተለመደ የመጣ ክራር ብቻ ነው ከመጽሐፍ ቅዱስ ውጪ የሆነ። ይህም ግለሰቦች የሚጠቀሙት ቤተክርስቲያኒቱ ግን የማትፈቅደው ማለት ነው። ሌሎቹ ግን በገናን ጨምሮ ከመጽሐፍ ቅዱስ ያሉ በመጽሐፍ ቅዱስ ውስጥ ያሉ ናቸው እና የበገና መዝሙር ከመዝሙረ ዳዊት ጋራ የሚያያዝ ነው። አሁን በገና መዝሙርን የሚሰሩ ሰዎች ወይም ግጥሙን የሚገጥሙ ሰዎች ከዳዊት መዝሙር ጋራ ማያያዝ ይጠበቅባቸዋል። ያያይዛሉም ብዬ አምናለሁኝ። ለምን የበገና መዝሙር ሁለንተናው ምስጋና ቢሆንም መዝሙር ማለት ዘመረ፣ አመሰገነ፣ መዝሙር ምስጋና ማለት ነው። ሁለንተናው ምስጋና ቢሆንም በውስጡ ግን በምስጋና ውስጥ ብዙ ነገሮች አሉት። አንደኛ ታምኖ ኃጢአትን ታምኖ ማዘን፣ መቆጨት፣ መጸጸት እነዚህን ነገሮች ያሳያል። ነብዩ እግዚአብሔር ዳዊት እንደዛ ነው ያለው። መዝሙር 59ን ብንመለከት ተሳለኒ እግዚኦ ከመዛሊከ ወከምዛ ምሕረትከ ደምስስ ኃጢአቴ የጽፈኒው አንጻህኒ ማጢአቴ ወማበሳይኒ አንጻህኒ እያለ እንደውም ኃጢአት በሰራበት ጊዜ ኦሪዮን ባስገደለ ጊዜ ከመሬት ላይ ተኝቶ እያለቀሰ የመዘመረው መዝሙር ነው የንስሐ መዝሙር እና የበገና መዝሙሮች ምስጋናው እንዳለ ሆኖ በውስጡ ሐዘን አለበት። የሚያዝነው ደግሞ ስለ ሞተ ወልደ እግዚአብሔር ሊሆን ይችላል።
ስለ ግፋ ሰማዕታት ሊሆን ይችላል። ስለ ራሱ ኃጢአትም እያዘነ ሊዘምር ይችላል ማለት ነው። አንደኛ። ሁለተኛ ጸጸት አለበት የበገና መዝሙር። አሁን ሌሎቹ የበገና መዝሙር ያልሆኑ መዝሙሮች የደስታ መዝሙሮችም ተብለው ሊያዙ ስለሚችሉ ጭብጨባ አለባቸው፣ ማሸብሸብ አለባቸው። እንዲሁ እንደውም አሁን አንዳንድ ጊዜ ሰው እየሳቀ ሁሉ ትክክል ያልሆነ ነው ግን እየሳቀ ሁሉ የሚዘምርበት አለና ስለዚህ ይሄኛው ግን ጸጸት አለው። የሚጸጸተው ምንድን ነው የሚለውን ስናይ እግዚአብሔር መልካም እያደረገልኝ እኔ ለእርሱ መልካም አይደለሁም። እርሱ እየተከታተለ መልካም ያደርግልኛል፣ እኔ ደግሞ ለእርሱ መልካም አይደለሁም። ስለዚህ ያንን እያሰበ ይጸጸታል። ስለበደለው በደል እያሰበ ይጸጸታል። ስለሰራው ኃጢአት እያሰበ ይጸጸታል እና ጸጸት አለበት የበገና መዝሙር ማለት ነው። ሌላው ትህትና አለበት። ራስን ዝቅ አድርጎ ነው የበገና መዝሙር ለየት ይላል። እሱ ትህትና አለው። ደግሞ መዝሙርም ማንኛውም ምስጋና ለእግዚአብሔር የሚቀርብ ትህትና ከሌለበት ከንቱ ነው። እያንዳንዱ ትህትና አስፈላጊ ነው። ከሁሉም ነገሮች ፍቅር ሊኖረን ይችላል፣ ማንኛውም ሊኖረን ይችላል። ትህትና ከሌለን ግን አስቸጋሪ ስለሆነ የበገና መዝሙር ትህትና አለው። ራሱን ዝቅ አድርጎ ተዋርዶ እንዲህ አድርጌያለሁኝ፣ እኔ እኮ ወራዳ ነኝ፣ እኔም አልጠቅም ነኝ፣ ግን አንተ የምጠቅም አድርገኝ። ጌታ ሲናገር አንተ ያዘዝከንን ልንሰራው ያዘዝከንን ሰራን እንጂ የማንጠቅም ባሪያዎች ነን በሉ እንዳለ ሁሉ ይህ በገና መዝሙር ትህትናንም የያዘ ነው። ሌላው ንስሐን ያሳስባል። አሁን የበገና መዝሙር ለዘማሪው ብቻ ሳይሆን ሰሚዎቹ ራሱ የመጸጸት ስሜት ይመጣባቸዋል። የንስሐቸውን ኃጢአታቸውን የማሰብ የመናዘዝ እግዚአብሔር እንዲህ አድርጌ በድየው እያሉ ወደ ጸጸትና ንስሐ ወደ መግባት የሚወስድ ስለሆነ ንስሐንም ያሳያል። የበገና መዝሙር ንስሐንም ያሳያል። ሌላው በጠቅላላ የበገና መዝሙር ምስጋናም ይባላል። ምክንያቱም ታምኖ ኃጢአትን መታመን ቢኖርም፣ ትህትና ቢኖርም፣ መጸጸት ቢኖርም፣ ሐዘን ቢኖርም፣ መተከዝ ቢኖርም፣ ማልቀስ ቢኖርም፣ ንስሐ መግባት ቢኖርም እነዚህ ሁሉ ግን ኃጢአቴን በደሌን ያላሰብክብኝ ያልቆጠርክብኝ እያለ ልክ ዳዊት እንደተናገረው አመሰግንሃለሁ የሚለው ነው። ምስጋና ነው። መጨረሻ የሚቋጨው በምስጋና ነው። ስለዚህ የበገና መዝሙር ሐዘንን፣ ስለ ኃጢአት መቆጨትን፣ ማልቀስን፣ መተከዝን ታምኖ ኃጢአትን እያመኑ በእግዚአብሔር ፊት መጸጸትን በሚገባ የሚገልጥ መዝሙር ነው። የበገና መዝሙር ለየት ባለ መልኩ ደግሞ በአጽዋማት የሚዘመር መዝሙር ነው። በበገና የሚዘመረው በአጽዋማት እና በሌሊት ነው። መንፈቀ ሌሊት እትነሳ ከመ እግነይ ለከ በእንተ ኩነኔ ጽድቅከ። ነቢየ እግዚአብሔር ዳዊት በመንፈቀ ሌሊት እነሳለሁ ከመ እግነይ ለከ በእንተ ኩነኔ ጽድቅከ፣ ስለ እውነተኛው ፍርድህ እገዛልህ ዘንድ አመሰግንህ ዘንድ በመንፈቀ ሌሊት በሌሊት እኩሌታ እነሳለሁ ይላልና የበገና መዝሙር የሚዘመርበት ወቅቱ በራሱ ሌሊት ሁሉም ጸጥ ባለበት ልብ በተሰበሰበበት ጊዜ እና እንዲሁ በጾመ ኢየሱስ በተለይ ጾመ ኢየሱስ የጸጸት ጾም ነው፣ የንስሐ ጾም ነው፣ የጸሎት ጾም ነው። በውስጡ ጾመ ድጓውም እንደሚነግረን ጸጸትን፣ መስታምኖ ኃጣውን፣ መስቀልን፣ ክርስቶስ ስለኛ የከፈለውን ዋጋ ከዘወረደ እስከ ኒቆዲሞስ እስከ ስቅለተ ዓርብ ድረስ ያለው የጾመ ድጓ ክፍል የሚነግረን ይህንን ስለሆነ በጾም ውስጥ የሐዘን፣ የመጸጸት፣ የተአምኖ ኃጣው እንዲሁም የንስሐ የትህትና ምስጋናዎች፣ መዝሙሮች የሚቀርቡበት ስለሆነ የበገና መዝሙር በአብዛኛው በሌሊትና በጾመ ኢየሱስ የሚቀርብ ነው። በሌሎችም አጽዋማት መቅረብ ይችላል። በዋናነት ግን የዳዊትን መዝሙርም ስናይ የቅዱስ ያሬድንም የጾመ ድጓ ክፍል ስናይ የመጸጸትና የሐዘን የቁጭት እግዚአብሔርን በድያለሁ፣ አሳዝኘዋለሁ፣ ከፍቅሩ ወጥቻለሁኝ። ሰው ከፍቅሩ ከወጣ ደግሞ ሲቃጠል ነው የሚኖረው። ስለዚህ ያንን እያሰበ የሚዘመር ስለሆነ የሚዘመርበት ጊዜ በሌሊትና በጾም ወቅት እንደሆነ አባቶች ያስተምራሉ ማለት ነው። እስኪ ሰላም በሕያዋኔን ልጀምር ውዳሴ ዋኔን አንተ አይደለህም ወይ ዋኔን ቤዛ ዋለ ነፍሴ
ሳለ ዋኔን መቁረጫው ቸገረኝ ዋኔን። መልካም እንግዲህ እስኪ ሰላም ብዬ ዋኔን ልጀምር ውዳሴ። ይሄ ማንኛውም ሰው አንድ ነገር ሲጀምር ሰላምታ አቅርቦ የሚጀምር መሆኑን ለማሳየት ነው ስንኙ የሚያሳየን። በተለይ ሰላም ብሎ የሚጀምሩ ምስጋናዎች በአብዛኛው በመልክዓት ላይ የምናገኛቸው ናቸው። በመልክዓ መልኮች ላይ ሰላም ለዝክረ ስምከ፣ ሰላም ለዝክረ ስምኪ፣ ሰላም ለቃልከ እንዲህ እያለ እስከ ከራስ ፀጉር ከፊት ጀምሮ በሙሉ ከስም አጠራሩ ጀምሮ ከራስ ፀጉር ይጀምርና እስከ እግር ጥፍር ድረስ ውስጣዊ አካላቶችን ሁሉ እየጠራ ያመሰግናል ሰላም እያለ እና እዚህም ላይ የምስጋናውን መግቢያ ሰላም በሰላምታ ጀምሯል። ሰላም በሌላ አነጋገር ምስጋናም ስለሆነ ስብሐትንም ወክሎ የሚቀርብ ነው። ስብሐትንም ወክሎ ሰላም ለክሙ ጻድቃን ወሰማዕት፣ ጻድቃን ሰማዕታት ሆይ ሰላምታ ለእናንተ ይገባል ስንል ምስጋና ለእናንተ ይገባል የሚለውን ነው የሚያሳየን። በየወድስዋ ጸሎታችንም ላይ ይሄ የቤላ መልአክ ሰላም ለኪ፣ የቤላ ገብርኤል ሰላም ለኪ የሚለውን አሁን ወደ አማርኛ ስንተረጉመው ግዕዙን ለአንቺ ምስጋና ይገባል፣ ምስጋና ይገባል ተብሎ ተተርጉሞ አሁን በየአብያተ ክርስቲያናቱ ምስጋና ይገባል እንጂ ሰላምታ ይገባል ተብሎ አይባልም። ለምን? ሰላም የሚለው ምስጋናንም ስለሚገልጥ ብዙ ጊዜ መጀመሪያ አንድን ነገር ስንጀምር የምናቀርበው ይሁን እንጂ ምስጋናንም ስለሚገልጥ ሰላም ብሎ መጀመሩ ምንም ችግር የለውም። ልጀምር ውዳሴ ነው የሚለው ምስጋና ልጀምር ነው። ማንኛውም ሰው እግዚአብሔርም ሊሆን ይችላል፣ ቅዱሳን ሰዎችንም ሊሆን ይችላል፣ መላእክትንም ሊሆን ይችላል ሲያመሰግን ሰላም ብሎ ከጀመረ በኋላ ከዚያ ውዳሴ ነው የሚያቀርበው የእግዚአብሔርን ቅዱስናውን። ውዳሴ ማለት ወደሰ አመሰገነ የሚል ሲሆን ምንድነው ውዳሴ የሚለውን ስናይ ለእግዚአብሔር እንዲሁም ለመላእክት ለእመቤታችን ለቅዱሳን ሰዎች የሚቀርብ የአንክሮ የተዘክሮ እና የእነሱን ስራ የሚገልጥ ንግግር ነገር ነው። እነሱ ይገልጣል። ለምሳሌ እግዚአብሔርን ውዳሴ ስናመሰግነው ፈጣሪ ነህ፣ መሐሪ ነህ፣ ይቅር ባይ ነህ፣ ቸር ነህ። ይሄ ውዳሴ ነው። ለምንድን ነው? ቸርነቱን መናገር ነው። ንግሩ ለእግዚአብሔር ምህረቶ፣ ነቢየ እግዚአብሔር ዳዊት ሲናገርም የእግዚአብሔርን ምህረቱን ንገሩ ይላል። ስለዚህ ውዳሴ ስንል እንደው አዲስ ነገር እንዳይመስለን ምህረቱን መናገር ነው፣ ቸርነቱን መናገር ነው፣ ፈጣሪነቱን መመስከር ነው፣ አባትነቱን መመስከር ነው። እሱ ውዳሴ የምንለው ያንን አምነን ማለት ነው። አምነን ያንን ስንናገር እሱ ውዳሴ ይባላል እንጂ ልዩ ነገር ዝም ብሎ እንዳልሆነ ልንረዳው ያስፈልጋል ማለት ነው። ከዛ አንተ አይደለህም ወይ ዋኔን መዓዛ ለነፍሴ፣ የነፍሴ መዓዛ አንተ ነህ ነው እያለን ያለ። አሁን እዚህ ምስጋና የማመሰግንበት ምክንያቱ የነፍሴ መዓዛዋ አንተ ነህ። መዓዛ ማለት ምን ማለት ነው? ክብር፣ ንጽህና፣ ቅድስና የሚልን ይገልጥልናል። ስለዚህ የነፍሴ መዓዛዋ ማለት መልካም ነገር የምታደርግላት፣ የምታጸድቃት፣ ወደ ገነት የምታስገባት፣ ቸርነትን የምታደርግላት ለነፍሴ አንተ መዓዛዋ ነህ ይላል። መዓዛ ነህ ነው የሚለው። መዓዛ እንደምናውቀው ምዕዘ ሸተተ የሚል ግስ ነው። መዓዛ ማለት ሽታ ማለት ነው። አሁን ሽቱ የተቀባ ሰው፣ ጥሩ ሽቱ የተቀባ ሰው ጥሩ ጥሩ ይሸታል። ስለዚህ ሰዎቹ ጥሩ ጥሩ ይሸታል ብለው ሊያመሰግኑት ይችላሉ ማለት ነው። ጥሩ ካልሆነ ግን አያመሰግኑትም። ምንድን ነው ይህን የተቀባው ይላሉ። እዚህ ላይ መዓዛ ስትል ልክ ሽታ በሚለው አምሳል እግዚአብሔር ለእኛ የሚያደርገው ቅድስና ሽታ ነው። እኛ የቅዱሳን ለምሳሌ ቅዱስ ጳውሎስም እኮ እኛ የቅዱሳን የእግዚአብሔር መዓዛዎች ነን ይላል በመልእክቱ ማለት የእግዚአብሔር መዓዛዎች ነን ሲል እግዚአብሔር እናንተን ለቅድስና ሊያበቃችሁ ወደ እናንተ የላከን መዓዛዎች ነን። ጥሩ ጥሩ እንዲሸቱ ማለት ቅድስና እንዲኖራችሁ፣ ንጽህና እንዲኖራችሁ፣ ወደ እግዚአብሔር እንድትቀርቡ። ንጹህ ልብስ የለበሰ ጥሩ መዓዛ ወይም ሽታ የሚሸት ሰው ሰዎቹ እንደማያረቁት፣ እንደሚያቀርቡት፣ እንደሚያፈቅሩት ሁሉ እንደማያሙት ወይ እንደሚያመሰግኑት ጥሩ ሽታ ነው የሚሸተው ብለው እንደሚያመሰግኑት ሁሉ እግዚአብሔር ደግሞ ለእኛ መዓዛ ነው ስንል መልካም የሚያደርገን እሱ ነው። ወደ መልካምነት የሚያደርሰን ቅድስናን የምናገኝ ከሱ ነው። ንጽህናችን የሚገኘው ከሱ ነው። በጠቅላላ
መልካም ነገሮችን ሁሉ ለነፍሳችን የሚያደርግ ማን ነው? እግዚአብሔር ነው የሚለውን አንተ አይደለህም ወይ መዓዛ ለነፍሴ የሚለውን ይዟል ማለት ነው። ቀጥሎ ምን ነው ከጠቢቦች ዋኔን ዝምድና ቢኖረኝ ዋኔን ስጋ ሞልቶ ሳለ ዋኔን መቁረጫው ቸገረኝ። ይሄ ዋኔን ማለት ዋእኔን ለማለት ነው። ለዜማው ተብሎ ዋኔን ተብሏል። ዋኔን እንዲህ እየተደረገልኝ ይህንን አለመሆኔ ለእኔ ዋልኝ እንደማለት ነው። ዋልኝ ይህን አድርጊያለሁ እየትገባለሁ እያሉ የጸጸት ልቅሶ የበገና መዝሙር መሆኑን የሚገልጥን እንግዲህ ይሄ ነው። ታምኖ ኃጣው ስለሆነ እኔ በደለኛ ነኝ፣ አመፀኛ ነኝ፣ ከጠቢባን ጋርም እንዳልሆንኩኝም። ስለዚህ ዋኔን ዋየኔ ነገር መግቢያ የት ይሆን እንደማለት ነው። ስለዚህ እየተጸጸቱ እግዚአብሔር የይቅርታ ልቡናውን እንዲከፍት የምሕረት እጁን እንዲሰድ ለማድረግ የኔ ነገር እንደዚህ ነው ይላልና ከጠቢቦች ጋር ዝምድና በኖረኝ የሚለው ጠቢባን የተባሉ በመጽሐፍ ቅዱስም በተለያዩ ቅዱሳት መጻሕፍትም እንደተገለጠው ቅዱሳን ሰዎች ናቸው ጠቢባን የሚባሉት ማለት ነው። ቅዱሳን ሰዎች ደግሞ እነማን ናቸው ሲባል እግዚአብሔርን የሚፈሩ ናቸው። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ እግዚአብሔርን መፍራት የጥበብ መጀመሪያ ነው እንዳለ ጠቢባን የምንላቸው እግዚአብሔርን የሚፈሩ ናቸው። እግዚአብሔርን የሚፈሩ እነማን ናቸው? ቅዱሳን ናቸው። ስለዚህ ምን ነው ከጠቢባን ዝምድና በኖረኝ ማለት ከቅዱሳን ጋር ግንኙነት ቢኖረኝ። እነሱ ጋር የተገናኘ ሰው ቅዱስ ነው የሚሆነው፣ ከጻድቃን ጋር የተገናኘ ሰው ማለት ነው። ለምን? እግዚአብሔርን መፍራት ገንዘባቸው ነው። እግዚአብሔርን ማመስገን ገንዘባቸው ነው። ስለ እግዚአብሔር ብቻ መኖር ገንዘባቸው ነው። ስለ እግዚአብሔር እንጂ ስለ ራሳቸው አይኖርም። ጻድቃን በነገራችን ላይ ራሳቸውን ጥለው ነው የሚሄዱት። ስለ ራሳቸው ያስቡም። ቅዱስ ጳውሎስም ወገደፍክዎ ከመ እዳው፣ እኔ ክብሬንም ማንነቴንም እንደ ቆሻሻ ጣልኩት ነው የሚለው። በደማስቆ ሜዳ ከተጠራ በኋላ ያ የነበረ ክብሩ ያ እንዲህ ነኝ ይል የነበረው ነገር ሁሉ እንደ ቆሻሻ ነው እርግፍ አድርጎ የጣለው። ማንን ሲያገኝ? እግዚአብሔርን ሲያገኝ ማለት ነው፣ ክርስቶስን ሲያገኝ። ስለዚህ ጠቢባን የምንላቸው እግዚአብሔር ራሱ ጠቢብ ይባላል በነገራችን ላይ። አሁን ግን እዚህ ጋር የሚያሳየን የመዝሙሩ ጭብጥ ቅዱሳን ሰዎችን ስለሆነ ነው። እግዚአብሔርን የሚፈሩ እግዚአብሔርን የሚፈራ ሰው እግዚአብሔርን መፍራት ጥበብ ነው ወይም እንደተባለ ሁሉ እግዚአብሔርን የሚፈሩ ሰዎች ጥበበኞች ተብለዋል። እነዚህ ጋር ግንኙነት ቢኖረኝ እኔም ምን ሆን ነበረ? ጥበበኛ ሆን ነበረ። ያ ጥበብ ምንድን ነው? እግዚአብሔርን መፍራት። ይኸው ነቢየ እግዚአብሔር ዳዊትም ልጁ ጠቢቡ ሰሎሞንም ጠቢቡ ሲራክም ሦስቱም ተባብረው ይህንን ቃል መስክረውታል። የሚገርመው በዳዊት መዝሙር 128 ላይ መጽሐፈ ምሳሌ ላይ ደግሞ ምዕራፍ 1 ላይ ጠቢቡ ሲራክም ምዕራፍ 1 ላይ ነው የምናገኘው። የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለውን ሦስቱም ተባብረው ጽፈውታል። ስለዚህ እግዚአብሔርን መፍራት ጥበብ ስለሆነ ጥበበኛ የሚባሉ እግዚአብሔርን የሚፈሩ ሰዎች። እግዚአብሔርን የሚፈሩ እነማን ናቸው? ቅዱሳን ጻድቃን፣ ቅዱሳን ሰማዕታት ስለ እግዚአብሔር ብለው ራሳቸውን እንደ ቅዱስ ጳውሎስ እንደተናገረው የተው፣ ስለ እግዚአብሔር ብለው ዓለምን የናቁ፣ ስለ እግዚአብሔር ብለው ስጋዊ ፍላጎትን ሁሉ ውልቅ አድርገው እንደ ልምድ እየጣሉ እነሱ ጠቢባን ይባላል። ከነዚህ ጋር ዝምድና ቢኖረኝ ማለት ግንኙነት ቢኖረኝ ከነሱ ጋር ብተባበር ኖሮ ነው እንግዲህ ጸጸቱ ኑሮ ይልና ስጋ ሞልቶ ሳለ መቁረጫው ቸገረኝ። ስጋ ሞልቷል። አሁን እዚህ ላይ ማሳየት የተፈለገው በሰምና ወርቅ ስለሆነ ስጋ ሞልቷል፣ ግን መቁረጫ የለም። ይሄ አሁን ስጋ ቤት ሲከድ ስጋው አለ ተሰቅሎ፣ ግን መቁረጫ ከሌለ በምን ተቆርጦ ይበላል? በዚህ አንጻር ግን ምንድን ነው እኔ ስጋዊ ሁኜ የቀረሁ ቆርጬ እንደነሱ ዓለምን ትቶ መመነን። አሁን ስጋ ሞልቶ ሳለ መቁረጫው ቸገረኝ ነው። አው ስጋ ያለ ስጋማ ሞልቶ አለ፣ ስጋዊነት ፍላጎቱ አለ፣ ግን ቆርጦ መመነን፣ ቆርጦ ለጸሎት መነሳሳት፣ ቆርጦ እንደ ቅዱሳን ጠቢባን እንደተባሉት ሰዎች እግዚአብሔርን ፈርቶ እግዚአብሔርን በመፍራት መኖር ቸገረኝ። ለምን? ስጋ ሞልቷል፣ መቁረጫው ነው የቸገረ። እንደ ስጋ እየኖርኩ ነው። ቆርጬ ግን መሄድ እንደ ቅዱሳን ጠቢበኛ መሆን። አሁን ለስጋ ብቻ ስንኖር እግዚአብሔር መፍራት በልቡናችን አይኖርም። ይሄ ነው አሁን ችግሩ። አሁን ዓለምን የያዘው ጭፍና አድርጎ ይዞ ልክ እዚህ መልካም መሬት ላይ እንደበቀለው ሳይሆን እሾህ ላይ እንደበቀለው ስንዴ ማለት ነው። እሾህ መካከል ላይ የተዘራ ስንዴ ሲበቅል እንዲህ አድርጎ ነው የሚይዘው፣ ከዛ ያለ ፍሬ ያስቀረዋል። እግዚአብሔርን የማይፈራ ሰው ደግሞ እንዲህ ነው። ስለዚህ ነው መቁረጫው ይቸግራል።
ስጋውን ሲያይ ይችን አድርጌ ቤት ሰርቼ ልጆች ወልጄ ልጅ መውለድ ኃጢአት ነው እያልኩ አይደለም። ግን የስጋ ፍላጎቱን ለልጆቼ ይችን ሳላደርግ እያለ እየዋሸም እየቀጠፈም እያታለለም በጉቦም በምኑም ለስጋ የሚሆነውን ሲሰበስብ ቆርጦ መሄድ፣ ቆርጦ እግዚአብሔርን ወደ መፍራት ማደግ፣ ቆርጦ ንስሐ መግባት፣ ቆርጦ ቀኖናን ፈጽሞ ስጋውን ደሙን መቀበል ያቅታል። ስለዚህ አሁን ከጠቢባን ጋር ዝምድና ቢኖረኝ ኑሮ ቆራጥ ሆን ነበር ነው። ያ ማለት ቆርጥ ነበር ማለት ንስሐ ለመግባት ወደኋላ አይሉም። እግዚአብሔርን የሚፈሩ ሰዎች ስጋውን ደሙን ለመቀበል ወደኋላ አይሉም። ስጋውያን የሆኑ ሰዎች ደግሞ ቆርጦ ስጋውን ደሙን ለመቀበል ይጨንቃቸዋል፣ ንስሐ ለመግባት ይጨንቃቸዋል። ስጋውን ደሙን መቀበል የሚከብዳቸው ለምንድን ነው? ንስሐ መግቢያ ጊዜ የላቸውም። ንስሐ የማይገቡ ለምንድን ነው? የስጋ ፍላጎት ብቻ ጠልፎ ይዟቸዋል። ስለዚህ እዚህ ጋር እየነገረን ያለ ስጋ ሞልቶ ሳለ መቁረጫው ቸገረኝ ማለት በስጋዊነት እየኖርኩ ነው። ቆርጬ ንስሐ መግባት፣ ቆርጬ የቅዱሳንን ሕይወት መለማመድ፣ ቆርጬ ስጋውን ደሙን እየተቀበልኩኝ ሰማያዊ ሙሽራ ለመሆን መዘጋጀት አቃተኝ። ስለዚህ ዋየኔ ነገር ምን ይውጠኝ እያለኩ የሚል ነው ሀሳብ ያለው እዚህ ላይ። እኔ የመሰለኝ ዋኔን ሳላስበው ድንገት ዋኔን ያን ልብ ስጋ ዋኔን ለውሻ ሰጠሁት ዋኔን የጠቢቦች አባት ዋኔን አንተ መሰልከኝ ዋኔን መልካም አይነት ጥበብ ዋኔን እንድትሰራልኝ ዋኔን የጠቢቦች አባት ዋኔን አንተ መሰልከኝ ዋኔን መልካም አይነት ጥበብ ዋኔን እንድትሰራልኝ ዋኔን ይላል። አሁን እዚህ ጋር እኔ እየመሰለኝ ሳላስበው ድንገት አሁን ለእኛ የሚመስለን ምንኖር ነው የሚመስለን። በቃ ብዙ እድሜ የምንኖር ሁሉን ነገር ተሳክቶልን የምንኖር ይመስለንና ያን ልብ ስጋ ዋኔን ለውሻ ሰጠሁት። አሁን እዚህ ጋር ምንድን ነው የሚያሳየን? የሚመስለን እንኖራለን ነው። ስለዚህ የምኖር ከሆነ ደግሞ የስጋ ፍላጎቴን ላሟላ ወደሚለው እንሄዳለን። ያ የልብ ስጋ የሚለው ሰሙ የሚያምር ስጋ የልብ ስጋ ጥሩ ስጋ ማለት ነው። ጥሩ ስጋ የሚያምረውን ስጋ ከዛ አያስታውስም። ይሄ ስጋ ቆራጩ ሳያስታውስ ይቀርና ህሊናው ሲወሰድበት ማለት ነው። ልቡናው ስውር ሲልበት አንዳንዱ ሰነፍ ስጋ ቆራጭ እንደው ደናውን ስጋ ለውሻው እዛ እየመጣ ሲያስቸግረው ስጋ ካለ ውሻ መመላለሱን አያቆምም። በነገራችን ላይ ስጋ እስካለ ድረስ ይህን ሁሉ ነው የሚያሳየን። ይህ ምስጢሩ ማለት ነው። ስጋ እስካለ ድረስ ውሻ ይመጣል። ስለዚህ ያ ስጋ ቆራጭ ሳያስበው ደና የማይረባ ስጋ ሰጠው ብሎ ደናውን ስጋ ቁርጥ አድርጎ ጣል ያደርግላታል። መሸኘት ነው የፈለገው ያንን ውሻ ማለት ነው። እየመሰለኝ ማለት ለውሻ የሚገባ ስጋ የሰጠው መስሎኝ ነው። ግን የትኛው ስጋ ተሰጠ? የልብ ስጋ የሚያምረውን ስጋ ለሰዎች ለደጋግ ማለት ትልቅ ሰዎች መቅረብ የሚገባውን ስጋ ለምን ሰጠው? ለውሻ ሰጠው። ውሻው ደግሞ ምን ያደርጋል? ስጋ እስካየ ድረስ ውሻው ምን ይመጣል? ይመላለሳል። ይህ በጣም ደግ ምስጢር ነው። በመጽሐፈ መነኮሳትም ተገልጦ ያለ ሐሳብ ነው። በተለያዩ ቅዱሳት መጻሕፍትም ተገልጦ ያለ ነው። ውሻ የተባለ ዲያብሎስ ውሻ ተመላላሽ እንደሆነ ዲያብሎስም ተመላላሽ ነው ይሉታል በመጽሐፈ መነኮሳት። ተመላላሽ ነው። እንዴት ነው ተመላላሽ? እኛን ወደ እጁ እስኪያስገባ ድረስ የሥጋ ፍላጎታችን በርትቶ ከእግዚአብሔር እስክንለይ ድረስ እየተመላለሰ ነው የሚያይ። ሥጋ እስካየ ድረስ ውሻ ይመላለስ አይደለ? እኛንም ከእግዚአብሔር በእግዚአብሔር እቅድና አሰራር መኖር እስካልቻልን ድረስ ሰይጣን ሁሉ ጊዜ ወደኛ ይመጣል። ለምን? የሱ ለማድረግ። ስለዚህ ይሄ ሥጋ ቆራጩ ለዛ ለውሻው እንደሚሰጠው ሁሉ እኔም ሥጋዬን ማንነቴን አሳልፌ ለውሻ ሰጠሁት ማለት ለዲያብሎስ እንዲገዛ አደረግኩት። ተመላላሽ ውሻ የተባለ ዲያብሎስ ስለሆነ ማለት ነው። በወንጌልም ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ የተሃቡ ቅዱሳተ ለከለላት ቅዱሱን ነገር ለውሾች አትስጡ። እዚህ ላይ መናፍቃን ውሾች ተብለዋል። እዚህ ላይ በዚህ በወንጌሉ ምሳሌ ትርጓሜ ስናየው ምክንያቱም የተቀደሰውን ነገር ብንነግራቸው
እንዴት እንደዚህ ሊሆን ይችላል ነው የሚሉን። ስለ ሥላሴ አንድነት ሶስትነት ብንነግራቸው ለማያምኑ ሰዎች አይምሯቸው በክፋት በዲያብሎስ አሰራር ስለተያዘ እንዴት አንድ ሲሆን ሶስት ሲሆን አንድ እንዴት ሊሆን ይችላል ይሉናል። ስለዚህ እያንዳንዱ ሕይወትን ከስጋው ጀምሮ ማንነቱን ለሰይጣን ገብር ያለሁኝ ነው አሁን እያለን ያለ ለሰይጣን ገብር ያለሁ። ስለዚህ ዋኔን ለእግዚአብሔር ሊነግስበት የሚገባው ስጋዬ አንተም ቤተ መቅደሱ ለእግዚአብሔር እናንተ የእግዚአብሔር ቤተ መቅደስ ናችሁ። ይህ የስጋችን እኮ የእግዚአብሔር ቤተ መቅደስ ነው፣ ማደሪያ ነው። ነፍስ ብቻዋን እኮ ሰው አትባልም። የስጋና የነፍስ ውህደት ነው፣ ተዋህዶ ነው። ያለ ተዋህዶ የለም። ተዋህዶ በሥላሴም ዘንድ አለ፣ ተዋህዶ በመነገረ ሥጋዌ አለ፣ ተዋህዶ በሰዎች ላይ አለ። እኛ ራሳችን በተዋህዶ ነው የምንኖረው። ነፍስና ስጋ ተዋህዶ ነው። ነፍስ ከስጋ ከተለየች ስጋው አስከሬን ነው የሚባለው። ስጋ እንኳን አንለውም፣ ስሙን ራሱ አስከሬን እንለዋለን። አስከሬን አውጡ፣ ሬሳ አውጡ ነው የሚባለው፣ ሰው አውጡ አይባልም። ስለዚህ ይህ ሰው ስጋውን እግዚአብሔር ሊነግስበት ስጋችሁ የእግዚአብሔር ነው እንጂ የዝሙት አይደለም ብሎ ቅዱስ ጳውሎስ እንደነገረን አሁን ይህ እየተመላለሰ ክፉ ሐሳብ አሁን ሰይጣን ሲመላለስ ማለት እየመጣ እንዲያድርግ እያለ ያማክራል ማለት አይደለም። በሐሳብ ነው የሚመጣው። ሐሳባችን እንዲመላለስ የሚያደርገው ሐሳባችን የዝሙት ፈቃድ ያስነሳብናል፣ የስጋ ፍላጎት ያስነሳብናል፣ የገንዘብ ፍቅር፣ በተለያዩ ነገሮችን እያስነሳ ያ ማለት ምን ማለት ይመላለሳል። አሁን እንዴት ነው የሚመላለስ ስንል ስንጸልይ ቆይተን መልሰን ያን ሐሳብ እንድናስበው ያደርገናል። የኃጢአቱን ሐሳብ ማለት ነው፣ የበደሉን ሐሳብ ስንጸልይ እግዚአብሔር በድያለሁ እያልን ተጸጽተን አዝነን አልቅሰን መተን ቤት ስንደርስ ደግሞ መልሶ ደግሞ ይመጣል። ስለዚህ ያንን ስጋ የልብ ስጋ ለውሻ ሰጠሁት ማለት እግዚአብሔር ልጅ ሆይ ልብህን ስጠኝ፣ ልጅ ሆይ ምን በለኝ ብሏል? ልብህን ስጠኝ ብሎ በመጽሐፈ ምሳሌ ምዕራፍ 23 ቁጥር 26 ላይ ነግሮናል። ይህንን ልብህን ልንገስበት ያለውን ዲያብሎስ በውሻ የተመሰለ ዲያብሎስ እንዲነግስበት ተመላላሽ የሆነው ዲያብሎስ በእኔ ላይ እንዲመጣ ሐሳቡን እንዲዘራበት ልቤን ለሱ አደረግኩት። የልብ ስጋ ብሎ የድንጋዩን ልብ አውጥቼ የስጋ ልብ እሰጣችኋለሁ ብሎ በነቢዩ ተናግሯል። እግዚአብሔርም ዛሬ የልብ ስጋ የሚያስብ የሚረዳ ፈጣሪውን የሚፈራ ማለት ነው። ስለዚህ የልብ ስጋ የተባለ ልቡናን እግዚአብሔር ሊነግስበት የሚገባውን ለሰይጣን መስጠቱን ለተመላላሽ ሰይጣን እንደ ውሻ ተመላላሽ ነው። ውሻ የሚመላለሰው ስጋ ሲያይ ነው። ሰይጣን የሚመላለሰው ከኛ የሆነ ነቅ ነገር ሲያይ ነው። የስጋ ፍላጎት ስትበረታብን፣ የእግዚአብሔርን ስንረሳ ስንዘነጋ፣ እግዚአብሔር መፍራት ስናቆም፣ የጸሎት ሕይወት ከኛ ሲርቅ፣ ጾም ስንጠላ፣ ምጽዋትን ማድረግ ስናቆም ያን ጊዜ ሰይጣን ወደኛ ይመላለሳል። ቶሎ ጨርሶ ወደሱ ለመውሰድ ማለት ነው። ሰይጣን ያ ውሻው የሚመጣው ስጋውን ይዞ ለመሄድ አይደለ? ይሄኛው ሙልጭ አድርጎ ይዞ ለመሄድ ማለት ነው። ስለዚህ የስጋ ልብ ማለት ልቡናችንን የድንጋዩን ልብ አውጥቼ የስጋ ልብ ሰጣችኋለሁ ስላለ ጌታ በነቢዩ አድሮ ያንን ለማሳየት ነው። ከዛ የጠቢቦች አባት ዋኔን አንተ መሰልከኝ ዋኔን መልካም አይነት ጥበብ ዋኔን እንድትሰራልኝ። ይሄ ጠቢቦች ቅድም እንዳልኩት ጻድቃን ናቸው፣ እግዚአብሔርን የሚፈሩ ናቸው፣ እንደ እግዚአብሔር ሐሳብ የሚሄዱ ጠቢባን ይባላሉ። የነዚህ አባታቸው አንተ መሰልከኝ ማለት እግዚአብሔር አንተ ነህ ነው። አንተ ነህ። የጠቢባን አባት እግዚአብሔር ነው። ጠቢባን መምህራንም ጠቢባን ተብለዋል። የመምህራንም አባት እግዚአብሔር ነው፣ የሾማቸው ማለት ነው። እንዲያስተምሩ ያደረጋቸው እውቀቱን የገለጠላቸው እሱ ስለሆነ አንተ መሰልከኝ ማለት አንተ ነህ። ለጻድቃን ጽድቃቸውን የሰጣቸው ለሚፈሩህ፣ ለሚያመልኩ፣ ለሚገዙልህ ጽድቅን የምትሰጣቸው አንተ ነህ። ስለዚህ ነው መልካም አይነት ጥበብ እንድትሰራልኝ እለምናለሁ። መልካም አይነት ጥበብ ማለት ምን ማለት ነው? አንተን እንድፈራ አድርገኝ ነው። እዚህ ላይ ወደ ጸሎት ሄደ። ምክንያቱም መዝሙር ወይም ጸሎት ሶስት አይነት ነገሮች ሊለዩት አይገባም። መጀመሪያ ምስጋና ጀምሩ ውዳሴ ብሎ ነው የጀመረው። ሁለተኛ ጸሎት ልመና፣ ይህ የምንፈልገውን ነገር መጠየቅ። ከዚህ አስተብቆት ይባላል ምልጃ፣ ለሌላ ሰው ለራስ ብቻ አይደለም የሚጸለየው፣ ለሌላም ስለሚጸለይ የጸሎት ምስጋና አለው። መዝሙሩ በራሱ ያ ሁሉ ያካትታል። ምስጋና አለው፣ ጸሎት አለው። ጸሎት ምን ነው? ልመና፣ የምንፈልገውን ይሄን አድርግልን። ለምሳሌ አቡነ ስምያት ይትቀደስ ስምከ ብለን አመሰገን። ከዚያ በኋላ ትምጻ መንግስትከ፣ መንግስት ትምጣ ልመና ነው።
ከዛ አስተውቆት ደግሞ ኃጢአታችንን ይቅር በለን ብሎ ለሌላውም ጭምር መማለድ ማለት ነው። እዚህም ላይ መልካም አይነት ጥበብ እንድትሰራልኝ ሲል እንደነሱ እንድሆን ነው። ንጽህና እንዲኖረኝ፣ ቅድስና እንዲኖረኝ፣ አንተን መፍራት በልቡናዬ እንዲኖር እባክህ ስራልኝ ይላል። ምክንያቱም መልካም ጥበብ የሚባለው እግዚአብሔርን መፍራት ነው። መልካም ጥበብ የሚባለው በቃ እግዚአብሔርን መፍራት፣ እንደ እግዚአብሔር ሐሳብ መኖር፣ ሕጉን ስርዓቱን ጠብቆ እሱ በሚፈልገው መንገድ መጓዝ፣ እሱ መልካሙ ጥበብ እሱ ነው። ስለዚህ የጠቢባን አባት ከሆንክ አንተ፣ የጻድቃን አባት ከሆንክ ለእኔም ጥበብን ስራልኝ ማለት ለእኔም ጥበብን ስጠኝ። ምንን? የጥበብ መጀመሪያ እግዚአብሔር መፍራት ነው። አንተን እንድፈራህ ልቡናዬን አንተ ተቆጣጠርልኝ፣ አንተ ተቆጣጠርልኝ። ነቢየ እግዚአብሔር ዳዊት በንስሐ መዝሙሩ ላይ ምን ይላል? ልበ ንጹሐ ፍጠርልኝ እግዚኦ፣ አቤቱ ንጹሕ ልብን ፍጠርልኝ። ይሄ ነው የጠቢብ ሰው የሚጸልየው ጸሎት፣ ይሄ ነው ጠቢብ ሰው የሚጸልየው። እንደገና ጠቢበኛው እግዚአብሔር ጠቢብ ይባላል፣ ጥበብ ተብሏል። ጥበብሰ መድኃኒነ ውእቱ ተብሎ እንደተነገረ ማለት ነው። በጥበብ መጻሕፍትም የተገለጠው ራሱ እግዚአብሔር ነው እና በመጽሐፍ ቅዱስ ሁሉ እንደተነገረን ሊቁ ኤጲፋኒዎስም አይቴ ብሔራ ለጥበብ ዋይቴ ማይደራ ወባይቴ ተረክባ ሰረፍኖታ እያለ ስለ ጥበብ ይናገርና መጨረሻ ላይ ሲጨርሰው ጥበብሰ መድኃኒነ ውእቱ ብሎ ጥበብ የተባለ መድኃኒታችን ኢየሱስ ክርስቶስ ነው ብሎ ይነግረናልና የጥበቦች አባት ጥበበኛው እሱ ራሱ እግዚአብሔር ነው እና አንተን የሚፈራ ልብ ስጠኝ ማለት በልብስ አማካኝነት። አሁን እዚህ ጋር ይሄ የበገና መዝሙር ለየት የሚያደርገው ነገሮችን ሁሉ በሰምና ወርቅ መደበቅ ነው። ይደብቃል እንደ ቅኔ። አሁን እዚህ ላይ ጥበበኛ ማለት የጥበቦች አባት ማለት ሸማ ሰሪ አለ ለምሳሌ እንበል፣ ወይም ቀጥቃጭም ልንበል እንችላለን። ብቻ ጥሩ ነገር የሚሰራ ጥሩ ልብስ የሚሰራ አለ። የእሱ ልጆችም እንደሱ ደግሞ ይለማመዱና አባት ይሆናል ማለት ነው። በዚያው አንጻር እግዚአብሔር ጥበበኛ ነው፣ ዓለምን ፈጠረ። እሱን ያመኑ ደግሞ የጥበብ መጀመሪያው እግዚአብሔር መፍራት ነው ስለተባለ ጥበበኛ ሆኑ፣ ጻድቃን ሆኑ፣ እሱን መሰሉት። እነሱ ደግሞ ዓለምን ደግሞ ሰሩት። በምን? በቅድስና እግዚአብሔርን የሚፈሩ ሰዎችን በትምህርት ወለዷቸው ማለት ነው። ስለዚህ የጥበበኞች አባት መልካም ልብስ የሚሰራ ነው፣ እነሱም ልጆቹም ይሰራሉ። ለእኔም ስራልኝ ነው፣ ለእኔም ስራልኝ። ያ ማለት ምን ማለት ነው? ንጹሕ ልብ ስጠኝ፣ አንተን የሚፈራ ልብ ስጠኝ። አንተን እያከበርኩ የጥበብ መጀመሪያ አንተን መፍራት ስለሆነ ከአንተ ጋር እንድኖር አድርገኝ እያለ የጥበቦች አባት ጥበበኛው እግዚአብሔር መሆኑን ይገልጣል። ከዛ ደግሞ እውነተኛ መልካም ነገርን የሚሰጥ እግዚአብሔር መሆኑን ያሳያል ማለት ነው። ይሄ ግጥም ዳኑማ ሁልጊዜ ዋኔን እለብስ የለም ወይ ዋኔን ብርቅ ይሆንብኛል ዋኔን ጥበብ ለብሰው ሳይ ዋኔን ወደ አንተ ስመጣ ዋኔን መንገዱ ጠፍቶኝ ዋኔን መልሶ መላልሶ ዋኔን እንቅፋት መታኝ ዋኔን ጃኖማ ሁልጊዜ ዋኔን እለብስ የለም ወይ ዋኔን ብርቅ ይሆንብኛል ዋኔን ጥበብ ለብሰው ሳይ ዋኔን ወደ አንተ ስመጣ ዋኔን መንገዱ ጠፍቶብኝ ዋኔን መልሶ መላልሶ ዋኔን እንቅፋት መታኝ ይላል። ይሄ ደግሞ ጃኖማ ሁልጊዜ ዋኔን ለብስ የለም ወይ ዋኔን ይላል። ጃኖ የሚባለው በሀገራችን የልብስ አይነት አለ። ጃኖ ብዙ ጊዜ በቀይ ጥለት የበዛበት ወይም አረንጓዴ ጥለት በዛ ተብሎ የሚሰራበት ሰፊ ጥለት ሆኖ የሚሰራ ድሮ አባቶቻችን እናቶቻችን ይለብሱት የነበረ የልብስ አይነት ነው። እሱ ደግሞ ጋቢ፣ ነጠላ፣ ኩታ ሊሆን ይችላል ማለት ነው። ግን ስሙ ምን ይባላል? ጃኖ ይሉታል። ጃኖ ይሉታል። ይሄ ሁልጊዜ ማንኛውም ሰው የሚለብሰው ልብስ ነው። ሁሉም ሰው የሚለብሰው ልብስ ስለሆነ ሁልጊዜ ለብሰዋለሁ ነው የሚለን። ሁልጊዜ ለብሰዋለሁ፣ ጃኖን ሁልጊዜ ነው የምለብሰው። ስለዚህ ብርቅ ይሆንብኛል ዋኔን ጥበብ ለብሰው ሳይ
ጥበብ ደግሞ በብዙ መልኩ ቅርጻ ቅርጾች የተቀረጹበት በጥልፍ መልክ ማለት ነው። የተለያዩ ቅርጾች መስቀል ቅርጽ ሊሆን ይችላል፣ የፀሐይ ቅርጽ ሊሆን ይችላል፣ የኮከብ ቅርጽ ሊሆን ይችላል። የተለያዩ ሐረጎችን ይስሉበትና በጣም የሚያምር ልብስ ያደርጉታል። ይሄኛው ግን ብርቅ ይሆንብኛል ዋኔን ጥበብ ለብሰው ሳይ ሲል የሚለው ጥበብ ለብሰው ማለት የተለያየ ቅርጻ ቅርጽ አይነቶች ያሉበት ሐረጎች የተሳሉበት የተጠለፉበት መስቀል የተሰራበት የጨረቃ የከዋክብት አይነት የፀሐይ እንደየፍላጎቱ ሰው የተለያዩ ሐረጎች የተሳሉበት ቅርጻ ቅርጾች የተጠለፉበት ልብስ ይሄ የጥበብ ልብስ ይባላል። የጥበብ ልብስ ይባላል ነው። ይህንን ለብሰው ሲያይ ጃኖ ብቻ የለበሰው ጃኖ ልብስ ደግሞ ጥለቱ በዛ ያለ ዝም ብሎ ጫፉ ላይ ጥለት በዛ ያለው ነው እንጂ የተለያየ ሐረግ የለውም። የተለያዩ የቅርጻ ቅርጽ ምስሎችም አልተጠለፉበትም። መስቀልም አይኖረውም። የተለያዩ ነገሮች ስለሌለው ብዙ ጥበብ አልተደረገበትም። ያኛው ዝም ብሎ ጥለት ብቻ ነው አብሮ የተሰራ እንደ ዛው እንደ ማጉ ማለት ነው። ይሄኛው ግን የተለያየ ሐረግ ተስሎበታል። መስቀል ሳይቀር ተቀርጾበታል ማለት ነው። ተጠልፎበታል። ስለዚህ ያንን ነው ጥበብ የሚለው። ያኛው ጃኖ ይባላል፣ ሁሉ ሰው ይለብሰዋል። ይሄኛው ግን ጥበብ ይባላል። ያላቸው ብዙ ብር ያላቸው ገንዘብ ያላቸው ያንን አሰርተው ይለብሱታል። ስለዚህ እዚህ ላይ ማለት የተፈለገው ይሄ ሰሙ ሲሆን ወርቁ ግን ምንድነው ማስተላለፍ የተፈለገው? ጃኖማ ማለት ሁልጊዜ ማንኛውንም ዝም ብሎ የስጋ ስራዎችን እንደ ስጋ ፍላጎት መሄድ ማንኛውም ልክ አሕዛባዊ ኑሮ ልንለው እንችላለን። አሕዛባዊ ኑሮ ማይለዋወጥ ማለት ነው። ትናንትናም ጃኖ ልብስ፣ ዛሬም ጃኖ ልብስ፣ ነገም ጃኖ ልብስ፣ ከዚያም ጃኖ ልብስ፣ በቃ ጃኖ ልብስ ጃኖ ልብስ፣ ማይለወጥ ህይወት ማለት ነው። ማይለወጥ ህይወት ከእግዚአብሔር ጋራ ለመሆን የማይፈልግ ህይወት፣ ንስሐ የማይገባ ህይወት፣ ጾም የማይጾም፣ ጸሎት የማይጸልይ፣ ማይመጸውት፣ ስለ ኃጢአቱ የማያለቅስ፣ የማያዝን፣ ማይተክዝ ሁልጊዜ ተመሳሳይ ህይወት ዝም ብሎ ለመብላት ለመጠጣት ይተኛል፣ ይነሳል፣ ይሰራል፣ ይበላል፣ አለቅ የለውም። ጃኖ ልብስ የተመሰለው እዚህ ላይ ነው። ተመሳሳይ ህይወት ማለት ነው። ሁልጊዜ ጃኖ ልብስ መልበስ ማለት ተመሳሳይ የስጋ ፍላጎት ብቻ። ሲሰራ ይውላል፣ ማታ ይመጣል፣ ቤቱ ተኝቶ ያድራል፣ ጠዋት ይነሳል፣ ቁርሱን ይበላል፣ ይሄዳል፣ ስራ ይመጣል፣ አሁንም ተመልሶ ይመጣል። ዝም ብሎ መመላለስ የሆነ ህይወት ብቻ መመላለስ። ይሄ መዝሙር የሚያሳየን ይሄ በቃ ቆጨኝ፣ እንዲህ አይነት ህይወት ይብቃኝ፣ ብርቅ ይሆንብኛል ጥበብ ለብሰው ሳይ ማለት ጥበብ የለበሱ ሰዎች ደግሞ ማለት ነው ሲያይ የእሱ ልብስ ተመሳሳይ ነው። እነዚያ ደግሞ ደስ የሚል ሐረጎች ደስ የሚሉ ሐረጎች ስለተሳሉበት ሲሄድ በቃ ይቆጫል ማለት ነው። ብርቅ ይሆንበታል። እሱን ማግኘት ይሻል ማለት ነው። ስለዚህ እግዚአብሔርን አሁን እየለመነ ያለ ምንድን ነው? እኔንም የጥበብ ሰዎች አድርገኝ ማለት አንተን እንድፈርህ አድርገኝ። እግዚአብሔርን የሚፈሩ ሰዎችን ሳይ የኔ ህይወት አንተን መፍራት አይደለም፣ ሁልጊዜ ጃኖ መልበስ ነው። ተመሳሳይ ህይወት ነው። ለስጋ ፍላጎት ብቻ መሮጥ ነው። ጥበብ ለብሰው ሳይ ማለት ደግሞ ጥበበኛ ይሆን ማለት እግዚአብሔርን ፈርተው የሚኖሩ ሰዎችን ሳይ ብርቅ ይሆንብኛል፣ እንደነሱ መሆን እመኛለሁ፣ እፈልጋለሁኝ እያለ ነው። ምክንያቱም የጥበብ መጀመሪያው እግዚአብሔርን መፍራት ስለሆነ ጥበብ ለብሰው ሳይ ማለት እግዚአብሔርን ፈርተው እግዚአብሔር የሚወደውን እያደረጉ እንደ እግዚአብሔር ሐሳብ ሲመላለሱ ወደ ቤተ ክርስቲያን ሲሄዱ፣ ሲጸልዩ፣ ሲጾሙ፣ ሲሰግዱ፣ ሲመጸውቱ ንስሐ ገብተው ቀኖናቸውን ፈጽመው ስጋውን ደግሞ ሲቀበሉ ሲያይ ብርቅ ይሆንበታል። እንደዚህ አይነት ኑሮ መቼ ነው የምኖረው እያለ በጸጸት እሳት ይለበለባል፣ በጸጸት ይመታል ማለት ነው። ስለዚህ ነው ዋኔን ወይኔ እኔ መቼ ነው ጥበበኛም ሆነው አንተን መፍራት የምችለው እንደ ፈቃድህም መኖር የምችለው መቼ ነው እያለ ይነግረናል ማለት ነው። ስለዚህ ማንኛውም ሰው ተመሳሳይ ህይወት መኖር የለበትም። እግዚአብሔር የፈጠረን እርሱን አመስግነ ነው አምልከ ነው የእሱን ቅድስና ተሳትፈን እንድንኖር ነው እንጂ ተመሳሳይ ህይወት መብላት መጠጣት ብቻ መሆን የለበትም። ያንን ነው እያሳየን ያለ እዚህ ላይ። ምክንያቱም
መብል ለሆድ ነው፣ ሆድም ለመብል ነው። ሁለቱንም እግዚአብሔር ይስራቸዋል። ወለክልኤሆሙ ይስዕሮሙ እግዚአብሔር ቅዱስ ጳውሎስ ሁሉንም እግዚአብሔር ይሽራቸዋል ማለት መብልም እንዳልተበላ ይሆናል፣ ሆድም እንዳልበላ ይሆናል በሞት ተለውጦ ማለት ነው። ስለዚህ ተመሳሳይ ሕይወት መኖር የሚያስጠላ መሆኑን ይነግረንና ከዚያ ደግሞ ጥበበኛ እግዚአብሔርን እየፈሩ ደግሞ ከእግዚአብሔር ጋር መኖር የሚገባ መሆኑን ያሳየናል ማለት ነው። ይሄ ሁለቱ ስንኝ ቀጥሎ ወደ አንተ ስመጣ ዋኔን መንገዱ ጠፍቶኝ ዋኔን መልሶ መላልሶ ዋኔን እንቅፋት መታኝ ዋኔን ይላል። ይሄ ምንድነው? ወደ አንተ ስመጣ መንገዱ ጠፋኝ ይላል። አንዳንድ ሰው ወደ ጥሪ ቤት ሊሆን ይችላል፣ ወይ ወደ ወዳጁ ወደ ዘመዱ ቤት ሊሄድ ይችላል። በዛ ጊዜ መንገዱ ይጠፋውና ከመንገዱ ወጥቶ ድንጋይ በበዛበት ቦታ ሲሄድ እንቅፋት ሊመታው ይችላል ማለት ነው። ሰውም ያሳየን እሱን ነው። እንቅፋት ይመተዋል። መንገድ የጠፋው ሰው እንቅፋት መመታቱ አይቀርም። በድንጋያማ ቦታ ሲሄድ ሾም ሊወጋው ይችላል። ይህ ማለት ምን ማለት ነው? ወደ እግዚአብሔር ሲሄድ መንገዱ ጠፋኝ ማለት ትክክለኛውን መንገድ አልያዝኩኝም። ትክክለኛው መንገድ እግዚአብሔርን መፍራት ነው። ለስሙ አማኝ ነኝ፣ ግን ጀምሬዋለሁ መንገዱን በተስተካከለ መንገድ እየሄድኩ ስላልሆነ እንቅፋት መታኝ ማለት ሕግህን አልጠበቅኩም፣ በኃጢአት ወደቅኩ፣ ተሰነካከልኩኝ እያለ ነው። እንቅፋት አሰናካይ ነው። እግራችንን ይመታንና እንወድቃለን። በዚያውም ግንባሩን ተመቶ የሚሞት ሊኖር ይችላል። ስለዚህ እንቅፋት መንገዱን መጀመሩ ብቻ በቂ አይደለም። በትክክለኛው መንገድ መሄድ እንቅፋት እንዳይመታን ያደርገናል። እንቅፋት እንኳን ቢመታን በትክክለኛው መንገድ እየሄድን ከሆነ ተነስተን መቀጠል እንችላለን እና መንገዱ አንድ ክርስቲያን የሆነ ሰው መንገዱ የጠፋበት ማለት እግዚአብሔርን በትክክለኛው ሐሳብ መከተል ያቃተውን ሰው ነው የሚገልጥልን። አሁን እዚህ ወደ አንተ ስመጣ መንገዱ ጠፋኝ ማለት እሱ ነው። መድረስ ይፈልጋል፣ ወደ እግዚአብሔር ቤት መሄድ ይፈልጋል፣ እግዚአብሔርን ማግኘት ይፈልጋል፣ ወደ እሱ መሄድ ይፈልጋል። ነገር ግን መንገዱ ጠፋ። ያንን መንገድ ለማየት ትክክለኛውን መንገድ ለማወቅ ደግሞ በትክክለኛ ወንጌልን መማር፣ ወደ ቤተክርስቲያን መምጣት። የክርስትናውን መንገድ ጀምረናል። ጉዟችን መዳረሻው ገነት መንግሥተ ሰማያት ነው። እዛ ለመድረስ ደግሞ ጉዞ ነው። በጉዞ መካከል ስንቅ ያስፈልጋል፣ ምግብ ያስፈልጋል። ምንም ሳይመገብ ሰው ቢሄድ በመንገድ ላይ ወድቆ ሊቀር ይችላል። ስለዚህ መንገዳችንን ደግሞ ያለ ስንቅ መግፋት ስለማንችል ስንቃችን ምንድነው ከተባለ ወንጌል ነው። ስንቃችን ምንድነው ከተባለ ስጋውን ደሙን መቀበል ነው፣ ንስሐ መግባት ነው። ጸሎቱ፣ ምጽዋቱ፣ ጾሙ እኒህ ስንቆቻችን ናቸው። መንገዱን ትክክለኛውን መንገድ የምታሳየን ደግሞ ቤተክርስቲያን ናት። ቤተክርስቲያን በመምህራን አማካኝነት መንገዱን ታሳየናለች። ስለዚህ መንገድ የጠፋበት ሰው ከቁጭት ወጥቶ ወደ ቤተክርስቲያን መጥቶ ትክክለኛውን መንገድ ማየትና በዚያ የሚያስፈልጉትን ስንቆች ሰንቆ ጉዞውን መቀጠል አለበት የሚለውን ያሳየናል። መልሶ መላልሶ ዋኔን እንቅፋት መታኝ። መልሶ መላልሶ እንቅፋት የሚመታው ሰው በጣም አስቸጋሪ ነው። ለምን? በትክክለኛው መንገድ እየተከተለ አለመሆኑን ያሳያል። መንገዱን መጀመሩ በቂ አይደለም። ስለዚህ ይህንን በቁጭት ነው እየተናገረ ያለ። መልሶ መላልሶ እንቅፋት ማለት ኃጢአት እንዳያሰነካክለን እንቅፋት የተባለ ኃጢአት ነው። እንቅፋቶች አይደለም፣ እሾህ መወጋትም አለ፣ በእሾህ መወጋት አለና እነዚህ እንዳይመጡ ትክክለኛውን መንገድ መጀመሩ ብቻ ሳይሆን መንገዱን ይዘን በትክክለኛው መንገድ እስከ መጨረሻ እንድንሄድ ቤተክርስቲያን መምጣት። ቤተክርስቲያን መንገዱ ፍትው አድርጋ ታሳየናለች። መምህራን ያሳዩናል፣ ወንጌል ያሳየናል። ጌታችን ኢየሱስ ክርስቶስም አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ የእውነትና የጽድቅ መንገድ ነኝ፣ የሕይወትና የእውነት መንገድ ነኝ፣ የጽድቅ መንገድ ነኝ እንዳለን ሁሉ ያንን ትክክለኛው መንገድ ለመያዝ ወደ ቤተክርስቲያን መምጣቱ ተገቢ ነው። ስለዚህ የመዝሙሩ ይሄ ስንኝ የሚያሳየን ወደ እግዚአብሔር መንገድ ጀምረናል፣ ግን መንገዱ ጠፍቶብን መልሶ መላልሶ እንቅፋት እየመታን ነው። ይሄ ማለት ምን ማለት ነው? መልሶ መላልሶ ኃጢአት እየሰራዊ ነው። ስለዚህ ከዚህ እንደወጣ እርዳኝ ነው፣ ተማጽኖ ነው። እርዳኝ ዋኔን እንደዚህ ሁኜ ከቀረው ወዮልኝ እያለ ነው። ስለዚህ ይህንን ተማጽኖ ሰምቶ ወደ ቤተክርስቲያን መምጣት እንዲገባ ይነግረናል ማለት ነው። አዝግሜ መጥቼ ዋኔን ካንተ እንዳልገናኝ ዋኔን ውስጥ እግሬን ሆነና ዋኔን አላስኬድሻለኝ ዋኔን ስጋዬ ባመኑ ዋኔን
ሜዳ ሲል ተራራ ዋኔን ውሃ ጠምቶት ቆሟል ዋኔን ቢመጣ መከራ ዋኔን አዝግሜ መጥቼ ዋኔን ካንተ እንዳልገናኝ ዋኔን ውስጥ እግሬን ሆነና ዋኔን አላስኬዳለኝ ዋኔን ስጋዬ ላመሉ ዋኔን ሜዳ ሲል ተራራ ዋኔን ውሃ ጠምቶት ቆሟል ዋኔን ቢመጣ መከራ ዋኔን ይላል። እዚህ ጋር እየተያያዘ ነው። እንቅፋት መጥቶታል። እንቅፋት የመታው ደግሞ ውስጥ እግሩን ነው። አዝግሜ መጥቼ ካንተ እንዳልገናኝ ውስጥ እግሬን ሆነና አላስኬዳለኝ። ለምን እንቅፋት የሚመታን ብዙ ጊዜ አውራጣታችንን ነው ወይ በስር ያለውን ነው። ስለዚህ አዝግሞ እንኳን ቀስ ብሎ ማለት ነው። ማዝገም ማለት ቀስ ብሎ ሄዶ ያን የፈለገውን ሰው እንዳይገናኝ ውስጡን ስለመታው እዚያው ቁጭ ብሎ ይቀራል ማለት ነው። እዚያው ቁጭ ብሎ ይቀራል። ውስጥ እግሬን ሆነና አላስኬዳለኝ። ስለዚህ ማንኛውም እንቅፋት የተመታ ሰው እግሩን ውስጥ እግሩን ሲመታው እንቅፋት የምንለው ብዙ አይነት ነው። በሚስማር መወጋት ሊሆን ይችላል። በሹል ድንጋይ በተፈለጠ ድንጋይ መወጋት ሊሆን ይችላል። በጣም አደገኛ የሆነ ምት አለ እና ያ ሲሆን መንቀሳቀስ አይችልም። ሰው አንስቶ ነው ይዞት የሚሄድ ይህን ሰው ማለት ነው። ልክ አዝግሞ እንኳን እንዳይደርስ ቀስ ብሎ ትንሽ በትንሹ እያለ እዛ ቤት እንዳይደርስ ሳይሄድ ይቀራል ማለት ነው። እዚህ ላይ ምንድን ነው እየነገረን ያለ ምስጢሩ ደግሞ ቀስ ብዬ እንኳን ወደ አንተ እንዳልደርስ ውስጥ እግሬን ሆነና ውስጤ ነው የተመታው። ካንተ የራቀው ውስጤ ነው ማለት ምን ማለት ነው? ልቤ ነው። ልብ ሰው ከዓይን የራቀ ከልብ ይርቃል ይባላል። ይሄኛው ሌላ ነው። ይሄ ግን የልብ ነው። ውስጡ ነው የራቀው የተመታው ማለት ነው። ያ እንቅፋት ደግሞ ምንድን ነው? ኃጢአት ነው። አሁን ልቡ በኃጢአት ሲያዝበት ሰው ይጸጸታል፣ መምጣት ይፈልጋል፣ ግን እየፈራ በዚያው ይቀራል ማለት ነው። በዚያው ይቀራል። ስለዚህ አዝግሞ እንኳን እንዳይመጣ ከነ ኃጢአቱ መጥቶ ኃጢአቱን አራግፎ እንዳይሄድ ውስጡ ከእግዚአብሔር ጋር መሆን አልቻለም። መንገዱን ቢጀምርም ውስጡ ከእግዚአብሔር ጋር አልሆነም። ውስጤን ነው እያለን ያለ ውስጤን ነው። ስለዚህ እዚህ ላይ ሊያስተላልፍ የተፈለገው ማንም ሰው ኃጢአት ቢሰራ ወደ እግዚአብሔር መምጣት አለበት የሚለው ነው። ስለዚህ ልዩ የሚያደርጋት ቤተክርስቲያን ሐኪም ቤት ናት። የታመሙ ሰዎች መጥተው ተፈውሰው የሚሄዱት በዚያው አዝግሞ መምጣት አለበት። እዚህ ላይ አዝግሜ እንዳልመጣ ውስጥ እግሬን ሆነ ነው ይላል። ውስጥ እግሬን ማለት ውስጤ ካንተ ተለይቷል እያለ ነው። ስለዚህ አዝግሜ መምጣትም አልቻልኩም፣ ስለዚህ ዋኔን በዛው ቀረው እያለ ነው። ስለዚህ ምዕረት የለብንም የሚለውን ማሰብ አለብን ነው። አሁን ይህን መዝሙር ሲዘመር የሚሰማ ሰው ሁሉ ውስጡ ከእግዚአብሔር ተለይቶ እግዚአብሔር አይምረኝም፣ ምክንያቱም እንቅፋት መጥቶታል፣ ኃጢአት ሰርቷል። እንቅፋት ኃጢአት አይደለ? በዚያው መቅረት የለበትም። አዝግሞ እንኳን መምጣት አለበት። በዚያው ሳይቀር ወደ እግዚአብሔር ከመጣ እግዚአብሔር ደግሞ ይቅር ባይ ነው። የታመሙ ሰዎችን ነው የሚፈልገው። ሊመጻይኩ ጸው ጻድቃነ አላ ኃጥአነ ለንስሐ ጌታችን ሲናገር በማቴዎስ ወንጌል ምዕራፍ 9 ላይ ቁጥር 11 ላይ እኔ ኃጥአንን ለንስሐ ልጠራ መጣሁ እንጂ ጻድቃንን አይደለም። እግዚአብሔር የመጣው ለኃጥአን ነው። ኃጥአን ደግሞ ይምረኛል ብለው ወደ እርሱ ከመጡ የማይማር የለም። እግዚአብሔር ይቅር የማይለው ኃጢአት የለም። ቅዱስ ጳውሎስም ትልቅ ኃጢአት ያለው አይምረኝም ማለት ነው ያለው። ይሄ ዲያብሎስ የሚፈልገውም ይሄንን ነው፣ ተስፋ ማስቆረጥ ማለት ነው። ተስፋ አስቆርጦ እግዚአብሔር አይምረኝም የሚያስብልና በዛው የእሱ አድርጎ ለመቅረት ማለት ነው። ስለዚህ ተስፋ ሳይቆርጡ አሁን እዚህ ላይ የተስፋ መቁረጥ ያሳያል። በቃ አዝግሜ እንኳን እንዳልመጣ ውስጥ እግሬን ሆነ። ምክንያቱም መቆም መራመድ አልችልም ማለት እኮ ነው። ውስጥ እግሩን የተመታ ሰው እንዴት መራመድ ይችላል? አይችልም። ስለዚህ በዚህ ይሄ የጸጸት መዝሙር ስለሆነ ይሄ ጸጸት ወዴት ማድረስ መቻል አለበት? ወደ ቤተ ክርስቲያን መምጣት፣ እግዚአብሔር ይምረኛል ማለት፣ አይምረኝም ብሎ ተጸጽቶ በዚያ ወድቆ አለመቅረት። ምክንያቱም እግዚአብሔር ኃጥአንን ይፈልጋል። ጻድቃንና ኃጥአን የሚለያቸው እኮ የእግዚአብሔርን ፍቅር በመቀበልና ባለመቀበል ነው። ሲጀመር ተስፈኛ መሆንና ባለመሆን ነው። ተስፈኛ ከሆኑ እግዚአብሔር ይቅር ይላል። የእግዚአብሔርን ፍቅር መቀበል ከቻሉ ይቅር ይባላሉ። ኃጢአት ስንሰራ ከእግዚአብሔር ፍቅር መውጣት ስለሆነ ማለት ነው። ከእግዚአብሔር ፍቅር መውጣት ስለሆነ ስለዚህ አዝግሞ መምጣትና ንስሐ መግባት፣ እግዚአብሔር ይምረኛል ብሎ አምኖ ወደ ሐኪም ቤቷ ወደ ቤተክርስቲያን መምጣት። ከዛ ዶክተሮች ካህናት አሉ፣ የሚያስፈልገውን መርምረው ቀኖናውን ይሰጡታል፣ መድኃኒት ይሰጡት ማለት ነው። ከዚያ ስጋውን ደሙን ያቀብሉታል።
ነፃ ያደርጉታል ማለት ነው፣ ይፈውሱታል። ስለዚህ ፈዋሿ ቤተክርስቲያን የፈውስ ቦታ ቤተክርስቲያን ናት። መድኃኒቱ ራሱ እግዚአብሔር ነው። ስጋው ደግሞ አለ። ሐኪሞቹ ወይም ዶክተሮቹ ካህናት ናቸው። እነዚያን መጥቶ ያነጋገረ እንደሆነ አዝግሞ ተፈውሶ ይሄዳል። ስለዚህ ተጸጽቶ መቅረት የለበትም የሚለውን ነው የሚያሳየን። አሁን እዚህ ላይ ተጸጽቶ መቅረት የለበትም። ውስጤ ተይዟል፣ የተመታ በኃጢአት የተመታ ውስጤ ነው ማለት ልቡናዬ በኃጢአት ተይዟል ብሎ ነው እየነገረን ያለ። ግን በዚያው መቅረት የለበትም የሚለውን መያዝ አለብን። ከዚያ ምን ይላል? ስጋ የላመሉ ሜዳ ሲል ተራራ ውሃ ጠምቶት ቆሟል፣ ዋኔን ቢመጣ መከራ ይላል። አሁን ብዙ ጊዜ በዚህ ላይ ምንድነው የተባለ? ስጋ የላመሉ ሜዳ ሲል ተራራ። አንድ ጊዜ ሜዳ ላይ ይሄዳል፣ አንድ ጊዜ ተራራ ይወጣል። ይሄ የስጋ አመል ነው። ማንኛውም ሰው የሚያደርገው ነው። ለመዝናናትም ወደ ተራራ ሊወጣ ይችላል፣ ወደ ሜዳ ሊወርድ ይችላል። እዛ ላይ በባዶ እግሩ እየሄደ የሚያስፈልገውን ነገር ለመቀበል ማለት ነው። ከዚያ ምን ይመጣል? አሁን ይሄ ለሰሙ በተራራ ላይ ውሃ ላይ ያገኝ ይችላል። ሜዳውም ላይ ደግሞ ጭው ያለ ሜዳ ማለት ቆላማ ሊሆን ይችላል። ውሃ ያጣል። ስለዚህ ውሃ ጠምቶት ቆሟል፣ ቢመጣ መከራ። ምክንያቱም ወደ ተራራው መውጣት መከራም አለበት፣ እንደ ስጋ ሲታሰብ ድካም አለበት ነው እያሳየን ያለ። ሰሙ ተራራ ይወጣል ለስራ የተለያዩ ይሄ ስጋዊ ፍላጎታችንን ለማሸነፍ የማይወጣ ተራራ የለም አለ፣ የማይኬድ ሜዳ የለም። ስለዚህ ሜዳ ሲል ተራራ ውሃ ጠምቶት ቀርቷል፣ ቢመጣ መከራ። እዚህ ላይ ነው እንግዲህ አሁን ይሄ ሰሙ ነው። ማንኛውም ሰው የስጋ ፍላጎቱን ለማሸነፍ ተራራ ይወጣል፣ ሜዳ ይሄዳል። በዚያው ልክ ደግሞ ሳይሳካለትም ሊቀር ይችላል። መከራ ሲመጣ ውሃ ጠጥምቶ ቁጭ ነው። እንደዚህ አይነቱ ሰው ማለት ነው። አሁን ዝም ብሎ የስጋ ፍላጎቱን ብቻ የሚኖር ሰው ገንዘብ ቢያልቅበት ሀብት ንብረት ቢጠፋ መከራ ማለት እሱ ነው። ለስጋ በሰሙ ሲመጣበት እዚያው ቀጥ ብሎ ነው የሚቀረው ማለት ነው። መሄጃ የለውም። ይሄ ሰሙ ነው። ማሳየት የተፈለገው መዝሙር ወርቁ ነው። እኔ ለስጋዬ ፍላጎት ስል ተራራ ስወጣ ማለት ባለስልጣኖቹን ደጅ ስጸና፣ ክብር ፍለጋ ስዞር፣ የስጋ ፍላጎቶችን የማሟላባቸውን ስልጣን ፍለጋ፣ ክብር ፍለጋ፣ ገንዘብ ፍለጋ ተራራ ማለት እሱ ነው። ይህን የሚያሳየን ወዴት ይወስደናል? የማቴዎስ ወንጌል ምዕራፍ 4 ላይ ጌታችንን ዲያብሎስ ወደ ተራራ ወጣውና ወድቀህ ብትሰግድልኝ ይህን ሁሉ ላንተ እሰጥሃለሁ አለው አይደል የሚለን። ልክ ክብር ፍለጋ ነው። አሁን ክብር ፍለጋ ይሄ ስጋችን ተራራ ይወጣል፣ ስልጣን ፍለጋ የማይሄድበት የለውም። ሜዳ ይወርዳል፣ ወደ ታች ወዳሉትም ሰዎች ይወርዳል። ሜዳ የምንለው ዝቅተኛ ኑሮ ወደሚኖሩትም አታሎ ለመጠቀም እንዲያደርግላችኋለሁ እያለ ይወጣል ይወርዳል፣ የስጋ ፍላጎቱን ለማድረግ። ከዚያ ምን አለ? ውሃ ጠምቶት ቆሟል፣ ቢመጣ መከራ። ይህ ሰው በመከራ ማለት ፈተና ቢመጣበት በቃ እዚያው ላይ ቀጥ ብሎ ነው የሚቆመው። ምክንያቱም የሚያሳድደው የስጋ ፍላጎቱን ነው። ሊኖር የሚፈልገው የስጋ ክብሩን ነው። እግዚአብሔርን ረስቷል፣ ዘንግቷል። ከእግዚአብሔር ጋር የመኖር ፍላጎቱ አናሳ ነው። በዚህ ጊዜ ሰው በሃይማኖቱ፣ በምግባሩ፣ በመንፈሳዊ ሕይወቱ ላይ መከራ ሲመጣ ልክ ውሃ የጠማው ሰው ጸጥ ነው የሚለው፣ ቀጥ ብሎ ነው። አሁን ቆላ ላይ እኔ ራሱ ደርሶብኝ ያውቃለሁ። እና ውሃ ሲጠማ በጣም ሰውነታችን ሁሉ ይዝላል፣ ይደክማል። ስለዚህ ልክ ውሃ የጠማው ሰው ቀጥ ብሎ እንደሚቆመው ሁሉ ይሄ ሰው ደግሞ መንፈሳዊ ፍላጎቶቹን ለመስራት የለው አቅም የለው። ፈተና መጥቷላ። ውሃ የጠማው ሰው መንቀሳቀስ እንደማይችለው ቀድሞ ተራራ ሲወጣ ሜዳ ሲወርድ ምንም የማይለው ሁሉ ያለው ያ የስጋ ፍላጎቱ ሲሰራ የነበረ በሃይማኖቱ ፈተና ሲመጣበት፣ በመንፈሳዊ ሕይወቱ ፈተና ሲመጣበት የዛ ጊዜ ቀጥ ነው። አሁን ቀጥ ብዬ ነው ያለሁኝ ነው። የስጋ ፍላጎቴን ሳደርግ ነበረ። መንፈሳዊ ሕይወቴን ለመኖር ስል ግን መከራ መጣ። ምክንያቱም ለጸሎት ሲነሳ መቆም ያቅተዋል። ይህ እኮ ነው መከራው። ለጾም ሲነሳ እንዲህ እስከ 11 ሰዓት ሰውነት ይደርቅብኝ የለም እንዲህ ጨጓራ ይነሳብኝ የለም እንዲህና ይቆማል ማለት ነው። ይሄ ነው አሁን ቀጥ የሚያደርገው ክርስቲያኑን በአብዛኛው። ለምሳሌ አሁን በዚህ በጾም ኢየሱስ የመጀመሪያው ሳምንት እስከ 12 ሰዓት ነው የሚጾም።
ከቅድስት ጀምሮ ደግሞ እስከ ኒቆዲሞስ 11 ሰዓት ነው የሚጾም። የቀጣይ የመጨረሻው ሕማማቱ ደግሞ 13 ሰዓት ነው የሚጾም። እንዴት የዚህን ያህል እንዴት እቆያለሁ? ይጨንቀዋል ማለት ነው። ሰውነታችን ይጨንቀዋል። መከራ ማለት እሱ ነው። ፈተና ነው። ይሄ መከራ ምን ነው? ፈተናን ነው። ፈተና መንሱት ይባላል በግዙ። መንሱት የምንለው ተተረጉሞ መከራ ፈተና ይታበአነ እግዚኦ ውስተ መንሱት በአቡነ ዘበሰማያት ጸሎታችን ላይ ወደ ፈተና አታግባን ብለን የተረጎምነው ወደ መከራ ማለት ነው። በአንድምታችን ትርጓሜ ወደ መከራ ሥጋ፣ ወደ መከራ ነፍስ፣ ወደ ሲኦል፣ ወደ ገሃነም፣ ወደ ኃጢአት፣ ወደ ክደት አታግባን ብለን የተረጎምነው ማለት ነው። ስለዚህ ይሄ በመጣበት ጊዜ ቀጥ ይላል። ጾሙ ላይ ቀጥ ነው፣ ጸሎቱ ላይ ቀጥ ነው፣ ምጽዋቱም ላይ የለም። ይችን ብሰጥ ምን ውጥ ይላል። ከዚህ ላይ ይቆጥራል ማለት ነው። አስራት በኩራት ክፈል ሲሉት ለአጉባኤ ቤቶች ይህንን አድርግ ሲሉት እንዲህ ይችን ከሰጠውን ይችን ለልጅ ምን አድርጋለሁ? እንዲህ ቀጥ መከራ ፈተና ማለት ነው። ስለዚህ ወደ ተራራ ማለት ስልጣን ፍለጋ ክብር ፍለጋ መሮጡ ወደ ታች ወዳሉ ሰዎችም ገንዘብ ለማግኘት የሚሮጠው ሁሉ ከመንፈሳዊነት የሚያወጣ ከሆነ መቆም አለበት ነው መልእክቱ። ከመንፈሳዊነት ከእግዚአብሔር የሚለይ ከሆነ ከጽድቅ የሚዋጣን ከሆነ እግዚአብሔር እንድናጣ የሚያደርገን ከሆነ የጸሎት ሕይወታችንን፣ የጾም ሕይወታችንን፣ የምጽዋት ሕይወታችንን፣ እግዚአብሔርን የመፍራት ሕይወታችንን የሚፈታተነን ከሆነ መቆም አለበት። ግን ይህንን አላደረግኩምና ጸሎቱ የምስጋና በገና መዝሙር አይደለ? መዝሙሩ ወይኔ ዋኔን ይላል። ይህንን ሁሉ አላደረግኩምና ዋኔን ምንድን ነው? እባክህ ይቅር በለኝ ነው መጨረሻው። አንተ ይቅር በለኝ፣ አንተ ይቅር ካላልከኝ እኔ ማቃተኝ ደክሜው እዚህ ቀርቻለሁ። ተራራ ስወጣ ለስጋዬ፣ ሜዳ ስዞር ለስጋዬ፣ ለጸሎት ስነሳ ፈተናው ሲመጣ አቃተኝ። ስለዚህ የኔ ነገር አልሆነልኝምና አንተ ወርዳኝ ነው፣ አንተ ወርዳኝ ያለ ዳዊት አንዳንድ ጊዜ እንደዚህ ይላል በመዝሙሩ። የዳዊት መዝሙርን እኮ ክርስቲያኑ ቢጸልይ ወይም ቢያነብ ሌሊት እየተነሳ ብዙ ነገሮችን ማግኘት ይችል ነበር። ብዙ ነገሮችን ሲጨንቀው ምን ይላል ዳዊት? በቃ ኃጢአቱንም ይናዘዝና ደካማነቱን አንሰ ጽዋ ኮሰብ እኔ ሰው አይደለሁም ትልነኝ እያለ ሁሉም ነገር ዘርዝሮ ይጨርስና ጸሎቱንም ካቀረበ በኋላ መጨረሻ ላይ ዋንሰ በብዛ ምሕረትከ በውእቱ ምንም አልሆነልኝም፣ እኔ ግን ወደ ቤት የምገባው በቸርነት ነው ብሎ ቸርነቱን ይማጸናል። በቃ ወደ ቸርነቱ መድረስ ነው። አሁን የመዝሙር የሚያሳየን ወደ ቸርነቱን ማሰብ ነው። እግዚአብሔር ቸርነቱን አስቦ ይቅር እንዲለን ማሳሰብ ነው የመዝሙር ዓላማው፣ የጸሎት ዓላማው ማለት ነው፣ የምስጋና ዓላማው። ስለዚህ በዚያው በላይ ባለንበት ላይ ቆመን እንዳንቀር ያሳያል ማለት ነው። ክቡራትና ክቡራን ተመልካዮቻችን ተከታተላችሁ የምትገኙት በተወዳጁ ማህበረ ቅዱሳን ቴሌቪዥን የሆት መርሃ ግብራችን ነው። እንግዲህ ከፍካሬ ሰባት አምዳችን ተመልሰናል። እንግዲህ በፍካሬ ሰባት አምዳችን ያሰናዳንላችሁ የዘማሪት ሶስና ዋኔን የተሰኘውን የበገና ዝማሬ የግጥም ይዘቱ ምን ይመስላል የሚለውን እንግዲህ ከመምህር ጋር ቆይታ እንዳደረጋችሁ ተስፋ እናደርጋለን። ጥሩ ግንዛቤም ቁም ነገርም እንዳገኛችሁበት እምነታችን ነው። መዝሙሮቻችን ሲዘመሩ እንዲህ ስክን ባለ መንፈስ ስብር ባለ መንፈስ መሆን እንዳለባቸው እንዲሁም ደግሞ በመሸምደድም ሳይሆን ግጥሙን ተረድተን ተገንዝበን ከራሳችን ጋር አዋህደ መዘመር እንዳለብን መምህራችን በሚገባ አብራርተውልናል። እንግዲህ ክፍል 1 ነው ለዛሬ ያዘጋጀንላችሁ። ክፍል 2 ሳምንት የሚቀጥል ነው የሚሆነው። እንግዲህ ለእህታችን ለዘማሪት የበገና
የበገና መምህርት ጸጋነሽ አበበ እንዲሁም ደግሞ ለመምህር ዳንኤል አለባቸው ቃለ ሕይወትን ያሰማልን፣ የዝማሬ አገልግሎትን ያሰማልን ለማለት እንወዳለን። ጥሩ ቆይታ እንደነበራችሁም እምነታችን ወደ ተመልካዮቻችን። እንግዲህ በዚህ በፍካሬ ስብሐት አምዳችን ሁሌም እንደምንላችሁ ያሬዳዊ ዜማን የጠበቁ ዝማሬዎች የሚተነተኑበት፣ የግጥም ይዘታቸው የሚተነተንበት፣ የቅዱስ ያሬድ ዜማዎች የሚቀርቡበት አምዳችን ነው። እንግዲህ እንደወደዳችሁ ተስፋ እናደርጋለን። ይህን መርሃ ግብር ሁሌም እንደምንላችሁ ዜማ ወጥበብ ዘማህበረ ቅዱሳን በተሰኘው የዩቲዩብ ቻናላችን ማግኘት ትችላላችሁ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ መንፈሳዊ ግብዣችን ነው የሚሆነው። እንግዲህ ይህም አገልግሎቱን መደገፍ ነውና ዛሬ በውስጥ መርሃ ግብራችን የነበረን ይህን ይመስላል። ከቀሪ የማህበረ ቅዱሳን ቴሌቪዥን መርሃ ግብራት ጋር አብራችሁ እንድትቆዩ እየጋበዝን እኛ ኮዲው ነው የምንሰናበተው። በመርሃ ግብሮቻችን ላይም ሀሳብ አስተያየትን ካላችሁ ከስር ባለው አድራሻችን ልታደርሱን ትችላላችሁ። እኛ ኮዲው እንሰናበታለን። እስከ ሳምንት መልካም ጊዜ፣ መልካም ቆይታ። መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥቱ